ማይ ላንቺ ፍቅር ስሜት ሰጥቶኛል። አፍቅሬሻለሁ። ለብዴ አይኩት ድራይቨር እንዳንቺ ወይ ጋይዘካ ስለምታችሁ ግንኙነት አይመጣ ማይ ሰላም ፋሚሊ እንዴት ናችሁ? እንዴት ቆያችሁ? እንዴት ከረማችሁ? ዛሬ ደግሞ በአዲስ ቪዲዮ እንደዚህ ባፈሽን ከች ብለናል። አይ ቲንክ በጣም ረጅም ጊዜ ተጠፋፋን መሰለኝ። ፖስት ካደረግን ራሱ ከአንድ ሳምንት በላይ ሆኗል። ግን ያው የተፈጠረው ነገር አይታችኋል። ማይንታማ ሆስፒታል ነበረች። ቀለል ያለ ሰርጀሪ ነበራት ማለት ነው። አይታችኋል። እሷም ላይ ፖስት ተደርጎ እነዚያ ጉዳዮች ትንሽ ቶሎ እንዳንገናኝ አድርገውናል መሰለኝ እና ለዛ ነው የጠፋነው። ከዚህ በኋላ ቶሎ ለመምጣት ፕሮሚስ እንገባላችኋለን። ዛሬ እንግዲህ ጋይስ ምንድነው እንደዚህ ለብሰን እንደዚህ ባሻው ታውናል ቫላንታይን ዴይ መስሎ የመጣው ሁላችሁ ጥያቄ ማንሳታችሁ አይቀርም። እሱም በኋላ አንድ ላይ ስናገረው ልታውቁ ትችላላችሁ። ግን ዛሬ ለማይታ እንድንነግራት ነገር አለ። ያው እንደምታውቁት እኔ ፍቅር ጓደኛዬ የለኝም። ማሂም ፍቅር ግንኙነት ያላችሁ ይታርፈች ወጣችንም ነፃ ነን። እነዚህ ነገሮች አይ ቲንክ አሁን ላይ ማውራት አለብን ብዬ ማምንበት ሰዓት ላይ ነን ብዬ አምናለሁ። እነዚህ ነገሮች ላይ እንድናወራበት ዛሬ ማሂን አፍገምሽ ፈጠሩትና የፍት ነገሮች አብረን እዛ በተረፈ ግን ምን መሰላችሁ አሁን ላይ በደንብ ማውራት አለብን። እንግዲህ እነዚህ አበቦች ያደርጓቸው ደግሞ አበባ ሻማ ምናምን ከችው እያለ ያለውን ነገር እንግዲህ እና የምነግራትን ነገር ከማሂ ጋር አንድ ላይ የምትሰሙት ነገር። ከዛው ግን የዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ራይት እና ደግሞ አበባችን እየለኮኩ ስለተምቃለ እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ። አረ ጋይስ ተቃጠልኩ። አረ በስመ አብ እንዴ! ሁለቱም ሻሞች ይሄው ከስንት ጊዜ በላይ ለኮስኩ። እግዚአብሔር አንድ ሙሉ ክብሪት ጨረስን። ምንም እየነደዱልኝ አይደለም ወይሽ ሻሞ እንኳን ሳይለኩስ ነው። ምንድነው ሻሞቹ አልነድ ብለውኝ እየታገሉ ወይ ዲድ ቆይሽ እኮ በጣም ይቅርታ። እሰይ እኮ ቆያው አልነዳሉኝ ሻሞቹ እንጂ እስኪ ብትዳ እራት ልጋብዝሽ ብዬሽ አይደል ጥራ እራቷ በባለው አይ አይደለም። ይኸው ቪዲዮ እየቀረጽን ነው። ቪዲዮ ያይሽ ማለት ሰላም ይሁን እና ዛሬ how are you አጉት እኔ አንዳንድ ነገሮችን እንድንጠያይቅ ስለፈለኩና አንድ ደግሞ የምነግርሽ ነገር ስላለ ለዛ ነው እንደዚህ አድርገህ ከጠበቀኝ ለዛ ነው ኦብቪስሊ ለዛ ነው። ኦኬ እሺ ለላኩ ሰው ወይስ ይቅር? ኧረ ማሂን እንጃ የሚነዱም አይነት ነገሮች አይደሉም። አይ ቦያይ ልታስፈትልብኝ ነው ያለው ባጠፋሁት እንዴ? ይሄ ነገር በሙያ የሚመዘላል እንዴ? እንደዚህ ውድ በቃ በኢየሱስ ስም እውነትም ይሄ ነገር በጌታ ስም ወይ ልጅ እግዚአብሔር ኧረ ተይ ወይ ተቃጠለ በዳታችሁ አጠፋጠፍኩበት ውጪ ኧረ ማሂ ተይው ምን ችግር የለም። ወይ ልጅ እንደጎዳሁት አይ በቀል ነው መሰለኝ ይሄ ነገር የባለፈው ነው በቃ ተው። ይሄው ከፈቀፈቀባ ይደበያል እስከዛ ፕሮግራም ሲበርሻሽ ያየሽ ነው ጋይስ። እግዚአብሔር መቼ ነው የሚለቀው? እሺ መታሽ ወይ ዛሬ ምንድነው? እኔ ምን አውቃለሁ ምን እየተፈጠረ እንዳለ አላውቅም። ለዚህ ሁሉ ግን መንስኤ ጋይስ
ክብሪት በጸሎት ጀምረዋል ጉዳያችንን። አይ ብዙ ባልበታይ ግብ ይጠርስ ስለሆነ ነው። በጸሎት ጀመረ ጉዳይ። ኧረ ተይው አይለኮስ ይሄ ነገር ጦሰኛ ነገር ነው። በኢየሱስ ለቆዲ ደቦ ሎቢ ለምትመስለው ይሄ ነገር አስለቅቄ ልምጣው እንጂ እንደዚህ ባታዩኝ ደስ ይለኛል ጋይስ። እና አይ ችግር የለውም ወዲያ ላይ አይ ያስለቅቄ ና ቦቼ አታ እሺ ዲዳችሁ እግዚአብሔር ግራ ገብቶኛል። ምንድን ነው የተፈጠረ ያለው ነገር? ባሪም ምንድን ነው ይሁላ ነገር? እኔ እንደዚህ አይነት ነገር ተደርጎልኝ አያውቅም ከዚህ ቀደምና ምን አይነት እንዴት ሪያክት ማድረግ እንዳለብኝ አላወኩም ነበረ። ግን ምን አስቦ ነው ውጪ ራት ሲለኝ እኔ መሰለኝ እንደ ማንኛውም ቀን ስጋ ፍርፍር አዞ እዛው ሰፈር ያለ ምግብ ቤት እበላለብኝ አስቤ ነበር። አንደኛ እዚህ ሲቀጥረኝ ግራ ገብቶኛል። ሁለተኛ ደግሞ አበባ ትልቅ አበባ የተጠቀለለ አበባ ምናምን አድርጎታል። ከዛ ደግሞ ጭራሽ ወይን አዟል። ይታያችሁ አሁን ሲመጣ አልጠጣም ብለው በኔን አትቀየሙኝ። ምክንያቱም እሱ ያውቃል መጠጥ እንደማልጠጣ ያውቃል። ስለዚህ በኔ እንዳትፈርዱ። ግን ሆን ብሎ እያወቀ ነው ያዘዘው። ግን እግዚአብሔርን ግራ ገብቶኛል። ምንድን ነው አበባው? ካሜራ ምንድን ነው አበባው? እንደዚህ ይለኛል። ኧረ እናት እግዚአብሔር ምን ሊለኝ ነው እንዴ? እኔ እንደዚህ ደግሞ ብርዱ ቅድም አልበረደኝም ነበር። ስመጣ ተንቀጠቀጥኩኝ። ውስጤ ነገር አዝዬ ነው መሰለኝ። እስቲ ሻባውን እናብራለትና እንዳግዘው ምን ሊለኝ ፈልጉ። ማውራት የከበደኝ ነው ታውቃላችሁ። ከዚህ ቀደም ትንሽ ሰርጀሪ ተሰርቼ ነበር በዛ ምክንያት እና እስቲ እንደ ሴት ልጅ ጉድ ልበል። ሻባ ላብራቢያስ ምግብ ባልሰራም ቀበጥ ይተቀረደ ቦቼ ሻባው እንኳን ሳይበራ እርጥብ ክብሪት ነው ያመጣኸው? ጋይስ አስለቅቄ መጥቻለሁ። መቼስ የኔ መሰለ ፕሮግራም ቡራ ዜብራ መሲ ለበለሽ ቤቢ ፕሮግራም አልገባኝም። ቦቼ ፕሮግራም አልኩኝ ፕሮግራም አልካውት። አይ ማይ አንዳንድ ጥያቄዎችን ጠይቅ ስለፈለኩ አልኮል ይሁን እሺ። በነገራችን ላይ መጠጣት ይችላልሽ። ሳዝ አልኮል እንደማጠጪ አውቄ የብር አልኮል ሁለት ሻባ ብርቻ ነው። ለቱን አብራቸው ይመለከተኝ በቃ ይቀርባል። ተመልሶ ስለሚጠፍ ወዲያ ተሪ በረደኝ ልበል ይሳለበል በይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እድሜያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ አሪያ ተቀጠቀጥኩ መሰለኝ። ብሩክ ለሽ ውሽ መስራት ወይ እቺ ሁሌ አብሮብኝ መጥቼ እንዳስቆለፈኝ ሁሉ ጊዜ ቦቼ ዳይቶ ዳይ ምንድን ነው የተፈጠረው? አይ ማይ የምር ለሲሪየስ ጉዳይ ነው። ማርያም እንዴት ነው መሰለሽ አንዳንድ ነገሮችን እንድናወራ ማለት እሺ። አልፈራህም? ለምን ዘፈር ለምን ማለት ለምንድን ነው የፈራሽው? አይ አልፈራህም ማለት አልነበረብኝም መሰለኝ። ማለት አይ ጥያቄ ወይ ደስ አለ የሚያስፈራ ነገር ያላል መሰለኝም ብዬ እኮ ነው። አይ ጥያቄ እንደዛ አልነበረም። እሺ ተቆልፍኛል አላስቸገርኩ ቅድም ቁጭ ለክ ባታይክ እባክህ እቺ አበባ ትወዳለህ ነው? ከዚህ ቀደም እንደዚህ አድርጋ አታውቅም ነበርና ምን እየተፈጠረ ሰው ነግሮኝ ነው። ብዱት አቁልፋል ይጋውላ እራት ልጋብዝሽ ስልሽ ግን ኤክስፔክት አድርጊያለሽ ብዬ አስቤ ነው። እራት ጋብዘኝ ታውቃለህ? ከዚህ ቀደም እራት ጋብዘኝ ነው እኔና አንቺ ብቻችንን እራት መቼ ነው በልተን የምናውቀው? ስልክ ነው። አይ እራት ስልክ ይሄ በቃ አላ በቃ ፍርፍር ምናምን እኮ ነው ይሄ በቃ አላ ተባባብራስ ነው። አይ አይደለም ከቀረጻ በኋላ ወይ አንድ ላይ ነው እራት የምንበላው ወይ ምናምን እንጂ
እንደዚህ በተለየ መልኩ እኔና አንቺ እራት የበላንበትን ቀን እኔ አላስታውስም። ኦብቪስሊ እሱን ተይውና አሁን አንዳንድ ነገሮች እንድናወራበት ለምሳሌ አሁን እኔና አንቺ ትንንሽ ልጆች አይደለንም ማለት እና ልክ ከዚህ በኋላ የፍቅር ህይወት እንደሌለሽ እኔም ኦዲየንስም የሚያውቀው ነገር ነው። እኔ ግን ካሜራ ፊት እንደዚህ መሆኔን አልወደድኩትም። ሌላ ነገር ነው ይመስለኝ። ተቀጥቅጬ ግን ብርድ ነው በጣም። እሺ ንፋስ አለ ብላ ገዛ። እሺ ጋቢ ላስመጣልሽ? አይ አታስመጣ። እንደዚህ አምሮብሽ አሁን ጋቢ ብትደርቢ አክስቴ ነው የምትመስል። አላማረብኝ ቦቻታ ባይሆን አምሮብሃል በጣም እውነት ማለት ሸሚዝ ቆይ እንደ ቅርታ ያው ልቆልፈው እያስተነፈሰኝ አይደል ደ ሰባ አምሮብሃል ባይብር አምሮብሃል። አመሰግናለሁ ማሂ። ስሚ ጠፍቶብክ? አዎ የት ሄደ? ሰፈር ቡና ተጠርቶ። ስሚ ወይ ትልክሳሽ ነው እንዴ ማለት እንዳልከሰው። በነገራችን ላይ ጋይስ ሰርጀሪውን በትልቅ ድል ተጠናቋል እና ምንድነው ሊያስቀናኝ የሞከረ ነው እንደዚህ። ይሄ ባይዘው ያኮራል። አፍንጫዬን በደንብ መነካካት የምችል ሰው ነኝ እኔ። ማሂ አትችልም። ብቻ አይ ሲሪየስ እናድርገውና ጉዳዩን ምንድነው ምን ታስቢያለሽ? ስለምን? ስለ ህይወት፣ ስለ ማን? ስለ ህይወት፣ ስለ አንቺ ህይወት፣ ስለ ግል ህይወትሽ። ስለ ግል ህይወት ስለኔ? ስለ እንዴት መሰለሽ ማሂ አሁን እኔና አንቺ ልጆች አይደለንም፣ ትልልቅ ሰዎች ባንሆንም ግን አይ ቲንክ እኔ ሪሌሽንሺፕ እንደሌለኝ ታውቂያለሽ፣ አንቺም እንደሌለሽ አውቃለሁ። እና ማለት ሁለታችን በደንብ የተግባባን የተላመድን መስሏል። ተሰማሽ? በስባል ተሰማሽ ወይ? ጥያቄ ከምን አንፃር መሰለሽ? እሺ አይ ከምን ፐርፌክት መሰለሽ እንደዚህ እያልኩ ያለሁት ማለት የሆነ ሰው እየሰራ ምናምን ከሆነ የሆነ ሰፖርት የሚደረገው አይነት ሰው ከጎኑ ካለ ለመለወጥ ቅርብ ነው ብዬ አምናለሁ አይደል? አንቺም እንደዛ የምታምኚ ሰው ነሽ አይደል? እኔ መደገፍ የለውም ነው አይደል? ልቀይርሽ ቦታ? አይ አትቀይረኝ። እንደዚህ ነገር እሺ፣ እኔ ጋር እኮ መሆን ትችያለሽ። ነይ እዚህ። አይ አልወድም። ነይ እዚህ። አይ ይቅርብኝ ጋሽ። እባክሽ እባክሽ። እሺ ይሄ አንቺ ሲታማሽ ጠጪ። እሺ ከጠማሽ ጠጪ። ዛሬ ምን እየሰቀው ዝም ብዬ ጀልኝ። እሺ ግን ማለት አንድ ወንድ ማለት ነው አበባ አርጎ ምናምን እንደዚህ እሺ አው ሲሪየስ ወራለው። እሺ አበባ ይዞ ምናምን ኢቨን ሻማው ማለ እና የወይን ብርጭቆ ምናምን ይዞ የሆነች ሴት ልጅ እራት ልጋብዝሽ ካላት ምን ሊነግራት ነው ብለሽ ታምናለሽ? እንደ ቦቸራ እያየሽ ነው ነገሮች አይደለም። የፊልም ላይ ነው ወይስ በሪል ላይፍ? ፊልም ላይስ ቢሆን እሺ ፊልም ነው እንበል። ፊልም ላይስ ቢሆን ምን ለመንገድ ነው የምንጠቀመው? ፊልም ላይ ለመናገር ከፈለግን ያው ፊልም ያው የእውነተኛው ዓለም ገጽታ አይደል እንዴ? አዎ። ማሂ ስለ ፍቅር ምን ታስቢያለሽ? የሚያስደነግጥ ጥያቄ ነው። አልደነገጥኩም። ምን ታስቢያለሽ? አንተም ታስባለህ ማለት እኔ አሁን እውነቱን ስነግርሽ አሁን ባለሁበት ሁኔታ አይደል በደንብ ልክ እንደዚህ የሚቀርባት የውስጤን ትረዳልኛለች፣ ትደግፈኛለች ብዬ ማምናት ሴት ከጎኔ ብትሆን ማለት የፍቅር አጋሪ ብትሆን ጥሩ ሰፖርተሪ እንደምትሆን አምናለሁ እና ደስተኛ ነኝ ማለት። ግን ያው ሴቷ ትወስናለች። ትክክለኛዋ ሴት ካገኘው ደስተኛ ነኝ። አንቺስ? እኔ ግን እሺ ታይፕክ ምን አይነት ሰው ሴት ናት? እንዳንቺ አይነት ሴት። አይ መሰልሽ እንዴት መሰልሽ እንዳንቺ አይነት ሴት እንጂ አንቺ አላልኩም እኮ አትደልጂ። አይ አልደረገጥኩም ግን እሺ ማለት በቃ 3 ወር ሆነኝ አይደል? አሁን በጣም ደግሞ ከተቀራረበ ምን ታውቀው ያው አመታት ቢሆንም በዛ ሁሉ ሁኔታ ውስጥ ያንቺን ባህሪ አይቼዋለሁ። ላይፍሽን አንቺን በደንብ አውቄሻለሁ ብያምናለሁ።
ትንሽ ነጭናጫ ነሽ፣ አኩራፊ ነሽ እንጂ እና ልክ እኔ በቃ ከዚህ በፊትም ተናግሬዋለሁ። ታይፒን እኮ ከዚህ በፊት ተናግሬው ሰምተሻል አይደል? ለራስሽ ጠይቀሽ ሰምቻለሁ። እሱን ድጋሚ ማብራራት ያለብኝ አይመስለኝም። ግን ማሂ አሁን ማህደር ስለ ፍቅር ምን ታስባለች እና የነገ ህይወት ምን ቢሆን የተሻለ ነው ብላ ታምናለች የሚለው ነገር ማወቅ ስለፈለኩ ነው ልጠይቅሽ። እኔ የወደፊት ኑሮ ቢሆን ማለት እኔም በደንብ ሞር እንዲረዳኝ መሰራው ስራ እንዲረዳልኝ እንዲያውቅ ያው እዚህ ውስጥ ያለ ሰው አይ ቲንክ እኔ መስፈርት ይቀይራሉ መሰለኝ። እንዴት አረግሽ? ስልክ በፊት ላይ በቃ እዚህ ከኔ ጋር ተመሳሳይ ስራ ከሚሰራ ሰው ጋር አብሬ መሆን የለብኝም ብጋጫለሁ ምናምን ብዬ አስብ ነበረ ምናምን። ግን አሁን እንደው ቦር እንደዚህ አይነት ሰው ቢሆን ይረዳኛል ብዬ ማሰብ ጀምሬያለሁ። ከምን አንግል ማሰብ ጀመርሽ? ምን እንደዛ እንድታስቢ ምን አደረገሽ? የሆነ በቃ በጣም ብዙ ሰዎች ታውቃለህ አይደል? በህይወት ከማውቃቸው ሰዎች ምናምን ከባየው ምናምን ነገር ብቻ እንደዚህ አይነት ሰው ቢሆን ከኔ ጋር ማሽን አድርጋለሁ ብዬ ማሰብ ጀምሬያለሁ። ስለዚህ ማለት አሁን ላይ ትክክለኛው ሰው ወደ አንቺ ህይወት ቢመጣ ኦፕን ነሽ ነው? ለሽሳቂ በጣም እኔ እግዚአብሔር ሞቲ እንትን እየቀለድኩ አይደለም፣ ግን ሳቂ እየበጥብጥ ነው እኮ አላውቅም። እና ደግሞ ማለት ነው እንትን የሚያስብል ነገር ያለው ይመስለኛል። እና ማለት አይደለም አሁን ካንቺ ያለውን ነገር ካወቅኩ በኋላ ነው ልነግርሽ እንኳን የምችለው ማለት ነው። ልነግርሻለሁ ያልኩሽ ነገር መጀመሪያ ግን ካንቺ በኩል ያለውን ነገር መስማት ፈልጋለሁ። ቆይ እንደነገርኩህ ነው እኔ በአሁን ላይ በቃ ይረዳኛል ብዬ ባስበው ሰው በህይወቴ ከመጣ በጣም ደስ ብሎኝ ነው አክሴፕት የምታደርጊው። ማለት ምን አይነት ሰው አሁን በህይወትሽ ላይ ይመጣል ተቀባይነት አለ? ካንተ ጋር በሰራው ስራ ቢያቅልኝ በደንብ ቢረዳኝ። አሁን ለምሳሌ እኔ ባህሪ ትንሽ ያስቸግራል። ሁሉም ሰው ጋር ምናምን ሄጄ ልሳሳቅ ምናምን እችላለሁ እና በቃ አይደለ ነገ ጠባ ጭቅጭቅ እንዳይሆን ሞር የኔ ባህሪ በደንብ ቢረዳኝ አይነት ሰው እንዲሆን እፈልጋለሁ። ያንን ደግሞ ለመረዳት ደግሞ ከዛ ቀደም ከዛ ሰው ጋር ወይ በቤስት ፍሬንድነት ሊሆን ይችላል በምንም አይነት መንገድ ብቻ ያ ሰው በደንብ በቀይ መሆን አለበት። ከፍቅር ውጪ የምንተዋወቅ ሰዎች መሆን አለብን። በደንብ ተያይተን በፍቅር ምናምን የምንጀምረው ጉዳይ ባይሆን ደስ ይለኛል። በጓደኝነት ጀምረን የምናሳድገው ነገር ቢሆን ደስ ይለኛል። አሁን ለምሳሌ እኔ ማሂ ምን አይነት ሰው ነሽ ብባል በደንብ ስላንቺ አሁን ላይ በኮንፊደንስ መናገር የምችል ሰው ነኝ ብዬ አምናለሁ። ምክንያቱም በደንብ ስለተግባባናል እና ደግሞ ልክ እንዴት ነው አንቺ ስለኔ ማውራት አትችይም? ምን አይነት ሰው ነኝ እስኪ ንገሪያቸው በዚህ አጋጣሚ። እሺ እኔ ባወኩክ ልክ በጣም የዋህ ሰው ነህ፣ ጥሩ ልብ አለክ። ከዛ ግን ብርዱ አለቀቀኝም ጋይስ፣ በጣም በርዶኝ ነበር። ለቀቀኝ በቃ አትቶኝ ነው ሄደው ማለት ነው። እና ደግሞ ምንድነው ያንተ ትንሽ ሁልጊዜ የምንጨቃጨቅበት ነገር ነው። የሆነ ነገር ስታደርግ ስትናገር ምናምን ነገር እኔ ልጎዳበት እችላለሁ አልችልም የሚለውን ነገር አይደለም የምታደርገው። በቃ ስሜትን ነው ደስ የምትገልጽ። ሰው ግን ከራሱ አንፃር ምናምን በጣም ብዙ ነገር አስቦ ወተት አዘፍ ነው። አይ አራውስ ትፈልጋለሽ? አዎ እሺ በቃ ይቅር። ለምን ቀርብሻል? እሺ አንድ ወተትና አንድ ትኩስ ሻይ። እሺ ሁለት ወተት። እሺ ሳልፈልግ ወተት ልታስጠጣኝ ነው። ለምን ሳሪና አያችሁ ሩሩ መሆን ሩሩ ሴት። እሺ ማሂ ያኔ የሚያጋጨን ባህሪ ይሄ ነው። የሚያጋጨን ባህሪ ይሄ ነው ማለት እንዴት ነገሮችን ኮምፕሮማይዝ ማድረግ የምችል ሰው አይደለም ነው። ኮምፕሮማይዝ ማድረግ ትችላለህ፣ ግን አሁን ለምሳሌ እኔ የሆነ ነገር ላወራ ስል አይ እኔን እንደዚህ ሊያስብለኝ ይችላል ብዬ አስቤ መተው ነገር አለ። ኦኬ እኔ ግን ቦቸራ ከዚህ በኩል እገመታለሁ ብዬ አላስብም። ይችላል ብለህ ሳታስብ ቀጥታ ነው የምታወራው።
ናስ ትንሽ ይረብሻል አይደል? በዚህ አጋጣሚ ንገሩት እህቶቹ ወንድሞቹ። እሺ የምታወራውን ሰው ይገምታል። እንግዲህ ያው ከማህደር በላይ ልታይኝ አትችሉምና ማህደር አሰግድ ስላላል ይቅርታ፣ በሙሉ ስምሽ ነው የምጠራሽ። እሺ ማይ አሁን ትክክለኛው ሰው እኔ ብሆንስ አሁን ለምሳሌ እኔ መጥቼ ማይ ላንቺ ፍቅር ስሜት ሰምቶኛል አፍቅሬሻለሁ ብዬ ብጠይቅሽ ምላሽሽ ምንድን ነው? ማለት ጥያቄ የሚሆንብሽ አለ መሰለኝ። ማለት በቃ ኖርማል አድርጊው። እሺ መጥቼ ማይ እስካሁን ድረስ የቆየንባቸው ጊዜያቶች እንድንላመድ አድርገውኛል እና ላንቺ የሆነ ስሜት የተሰማኝ ነው አፍቅሬሻለሁ ብልሽ ምላሽሽ ምንድን ነው? ማይ ይሄን ጥያቄ ከመለሽልኝ እውነት ዛሬ በጣም ብዙ ነገሮች እንደሚስተካከሉ እኔ አምናለሁ እውነት። እና ማይ አሁን አፍቅሬሻለሁ ብልሽ ምላሽሽ ምንድን ነው? ማይ እኔ አላምንም። እንዴት ነሽ? ሰላም ነው? እንዴት ነው ያማረብሽ? ሰላም ነው? እኔ እኮ ሚዲያ ላይ እኮ አይሻለሁ። በእናትሽ አገኝሻለሁ። በእግዚአብሔር በጣም ይቅርታ ባሬ ብር እኔ ራሴ ደውላለሁ ያልኩኝ ነበር። ስልክሽ አይሰራም? ስልክ ያው አይሰራም። ስልክ ቀይሬያለሁ። በእውነት ሰላም ነው? ሰላም እንዴት ነሽ? ሞቼ ተዋወቀው አብሮ አደግ ጓደኛዬ ነው። ሞቼ ነበር የማይ በጣም የምወዳት ቤስት ፍሬንድ ነው። ካሜራ እየቀረጽን ነበር። በእውነት ሰላም ሰላም ፋሚሊ እንዴት ናችሁ? ቲክቶከር ነው ዳ ለዛ ነው ዝም ብዬ አስገባሁት። ከትራው ላይ ያሰው ቁጭ በላ። እሺ ቁጭ በል። ደህና ነህ? እግዚአብሔር አለሁ። እናትሽ ረብሽኩኝ? ኧረ ረብሽኩኝ፣ ችግር የለውም። ከስንት ጊዜ በኋላ ተገናኝተን እኔም ለዛ ብዬሽ እኮ ነው። ደህና ነህ? እንዴት ነሽ? አለሁልህ። እኔ ብርድሽ ንፋስ አለ። አይ ችግር የለውም። ነገር ብታመጣላት ኧረ ችግር የለውም። እንዴ በስ ችግር የለውም። ዩቲዩብ እየቀረጽን ነው። ያው እንግዲህ አይተኸዋል ብዬ አስባለሁ አይደል? አዎ ያየው መሰለኝ። ሚዲያ ላይ በጣም እከታተልሻለሁ። ግጥሞችን ምናምን እኔም እያየሁ ነበረ ቲክቶክ ላይ። የሞከርን ነው እንግዲህ። እዚህ እኮ ሰው ቀጥሮኝ እንዳጋጣሚ በዛውም እናንተ ጋር ብሬያችሁ ልጠብቅ። አይ ጠብቅ፣ ችግር የለውም። ደህና ነህ? ቦቺን አታውቀውም? ቦቺ መሰለኝ ማውቀው መሰለኝ። እንዴት አታውቀውም? እኔን ማወቅ ግዴታ ያለበት አይመስለኝም። ማሽ ቦቺ ሰው እየጠበቁ ስለሆነ እንጂ ይሄዳሉ። ችግር የለውም። ከረበሽ አይ ችግር የለውም። እና በእናትህ ምን እየሰራህ ነው ታዲያ ከቲክቶክ ውጭ? ያው ቲክቶክ ነው ያለው። እስቲ እንኖራለን ማለት እስቲ እናወራለን፣ እንሰራለን አብረን። ፍላጎቱ ካለ ከኔ ስልኬ ቀይሬ የብዙ ሰው ስልክ ነው ብታይ ጠፋብኝ። እስቲ ቆይ ስልክሽን ሊያዘው እንደውም በዚሁ አጋጣሚ ስልክሽን ሊያዘውና እንተፋለን። አምጣ ልጻፍልህ፣ እየቀረጽን ስለሆነ ጽፍልህ ይሻላል። ያ ደውልልኝና ይዘዋለሁ። እና ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ውጪ ወይ በቃ ያሳለፍነውን ነገር ስነግርህ በጣም ማይ ማለት በጣም ከበፊትም ጠንካራ ሴት ናት። አሁንም ያለሽበት ሁኔታ ደስ ይላል። እውነት ደስ ነው የሚለኝ። ለሰዎች እናገራለሁ። እቺ ሚስተፈሪ እንዴ ነበር ይሰናል። በእውነት ያ የጎረልከው ብዬ አይ ውጪ ያው እንግዲህ ከሱ ጋር ጀምረናል ስራ አይደል? ተዋናይ ነው ወይስ? ውጪ ቤት አታውቀውም? ተዋናይ ነው። እንጃ ተዋናይ ነው። በዘርፈ ብዙ ነው የሚባለው አርቲስት ነው። አሪፍ ነው። እኛ ግጥሙ ላይ ቀረን እኮ ለዛ እኮ። አይ አሪፍ ነው ስራ፣ እሱ ነው የሚሻለው። ባለህ ክህሎት ነው መስራት ያለብን። አምሮብሻል ግን በእውነት። ቅርታ ብራዘር ምን መሰለሽ ዩቲዩብ ቪዲዮ እየቀረጽን ነውና አንደኛ ነገር ቆይ አረቦች ስለሁለታችሁ ግንኙነት እኔ አይመልክም ማሂ ቆይ እንዴ። እና ሁለተኛ ነገር ዩቲዩብ እየቀረጽን የሆነ ሰው ድንገት ማሂ ምን ሆነሽ አይደለም የሆነ ሰው ድንገት ገብተሽ እንትን ማለት ቪዲዮ እንኳን ቢሆን ገጣሚ ኮንክ እዚህ ሙያ ውስጥ ካለ ቪዲዮ መቋረጥ እንዳለበት ቢያንስ ማሰብ አለበት አይደል? እኔ እኮ ከረጅም ጊዜ በኋላ አገኘኋት። በጣም አይ ቆይ ቢያንስ ልንገርህ ምንድን ነበር ለምን በሲ ልንገርህ
አንተ ደው ጠፋብኝ ብል ለማለት ተፈልኩኝ። ውጪ አይ ችግር የለም። አይ አይደለም ችግር የለውም። እዛ ጋር ሆኜ መጠበቅ ይችላል። ችግር የለውም። አይ እኔማ ከዚህ በኋላ ባብረን እንሰራለን በሚለው ነው። እና ደግሞ ፍቅረኛ ይዘክራል። አይ የለም እንደሱ አይነት ነገር እንኳን እንኖራለን። ማለት የምር ያለበትን ነገር ምናምን አወራሻለሁ። ስልኳን ተቀብላታል አይደል? ደውለህ ታወራታለህ። እኔና ማሂ እያወራን ያለነው ጉዳይ አለ። ቪዲዮ እየቀረጽን ነው። ከዛ በኋላ ታወራላችሁ። ኦኬ እንደዛ ማለት ነው። በቃ ችግር የለም። አይደለም አይ አይደለም ቆይ ልንገርህ፣ ለኔ እኮ ላስታውቃችሁ እኮ ነው ሁለታችሁ። ቡቺ አይ እሱ ደስተኛ ሆነ አይመስለኝም። ተዋወቅን አይደል እንዴ? ማሂ ቪዲዮ እየሰራን ነው አይደል እንዴ? ምን እያደረግሽ ነው? ልቀቂኝ እንጂ ደግሞ በቃ ብራዘር ችግር የለም። እሺ ደውይላትና ታወራላችሁ። ሳት ስሜቴ ነው ያስፈልገው። ችግር የለም። እሺ አይ በቃ ደውልልኝና እዛ ገውኝ መጠበቅ ይችላል። ሰው እንትን ይችላል። ቀጠሬ ነው። እሺ ችግር የለም። እዛ ገውኝ መጠበቅ ይችላል። እሺ ደውልልኝና በቃ እንገናኛለን። ቡቺ አንተ ቡቺ ጨብሪቱ ማለት በሲ ወይ በቃ ደውልልኝና ተዘጋጋለን። እሺ